ليش ما ندفتي ስለ አረብ ሀገር ሴቶች ወይም ደግሞ የዚህን ያህል የምትሰቃዩት كيف كل ما كسلتي مو عيني كل مرة تكسرينه ምግብ የሚያሰራ ነገር ተገኘ ገንዘብ መቀለጫ ነው ከዛፍ ላይ ነው የሚሸምጠው እሺ ቀስ ብለሽ አውሪ እንዳትሽ ምንድነው እያደረገ ያለው ግን የምጠይቀው ጥያቄ ኦልሞስት 99% የሚመልሱልኝ ሙስሊሞች ናቸው ወንድሜን ያስተማርኩ የኡነት ደጅና ቃል ቅማል ባቀሙ ሱሪ ያሶልቃል ሰላም ጋይሶች እንዴት ናችሁ ከኛ ጋር ሁሉ ሰላም አልহামዱሊላህ ረብል ዓለሚን እንግዲህ ዛሬም ብቅ ብለናል ማለት ነው ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ እንዲሁም ይሄን ቪዲዮ ላይክ ማድረግ እንዳትረሱ ቫይራል ስለሚወጣ ማለት ነው ዛሬ አንድ ቪዲዮዎችን እንመለከታለን ስለ አረብ ሀገር ሴቶች ወይም ደግሞ መዳም አንዳንድ ነገሮችን እንማራለን ማለት ነው እንዲሁም አንዳንድ የቀልድ ቪዲዮዎች አሉ እነሱን እያየን እንስቃለን የአረብ ሀገር ሴቶች ከሆናችሁ ይሄንን ቪዲዮ በደንብ መመልከት አለባችሁ መዳማችሁ ምን ያህል እናንተን አሰቃየች መዳማችሁ የምታስቸግራችሁ ሰዎች በኮሜንት እስቲ ሐሳባችሁን በኮሜንት አስቀምጡልን ማለት ነው ዱአ እናደርግላችኋለን ስራችሁን አላህ ያቀልላችሁ እያለን ማለት ነው እስቲ በአረብ ሀገር የሚገኙት እህት ወንድሞቻችን ምን ያህል ይሰቃያሉ በመዳም በኩል በአረብ ሀገር ስራ የሚሰሩ እህት ወንድሞቻችን ምን ያህል ይሰቃያሉ ምን ያህል ተሰቃይቶ ነው ብራቸውን ደሞዛቸውን የሚያገኙት የማጡትም አለ ደሞዛቸውን ለፍተው እስቲ በአንዳንድ ቪዲዮ እንማማራለን ማለት ነው ወደ ቪዲዮ እንሄዳለን ማለት ነው እንዳልኳችሁ ቻናሉን ሰብስክራይብ ቪዲዮን ላይክ ማድረግ እንዳትረሱ ስለሚጠቅማችሁ ማለት ነው ይሄ የኢሳ ረታ ኦፊሻል ስቱዲዮ ነው ዩቲዩባችን ስራ ጀምሯል ቪዲዮአችንም ተመልሷል በጣም አመሰግናለሁ አህባቢ ከጎኔ ስለቆማችሁ ቪዲዮን ላይክ እያደረጋችሁ እንዲሁም ሰብስክራይብ ስታደርጉ የነበራችሁ والله አላህ ጀዛችሁን ይክፈል እንግዲህ ረጃጅም ቪዲዮ ስለምንሰራ ረጃጅም ሐሳብን በዚህ ስለምናቀርብላችሁ እንዳልኳችሁ ላይክ እና ሰብስክራይብ እንዳይረሳ በቀጥታ ወደ ቪዲዮ እንሄዳለን ማለት ነው ليش ما ندفتي مريم يا مريم ايش قاعد تسوي مو نظيف ما ندفتي زي الناس هذا نظف ماما مو نظيف ليش ما ندفتي زي الناس يلا ما اعطيك فلوس صح ليش ما ندفتي يلا انا بدفعلك فلوس عندي يتسقاዩ ነው የሚሰሩት ባይዘው እንዴ يتسقاዩ يلا لا تشوفيني كده የዚህን ያህል የምትሰቃዩት ይሄ እንደውም ቪዲዮ ተገለጸ እንጂ ከዚህ በላይ ነው የምትሰቃዩት ይሄንን እናውቃለን እስቲ ቀጣይ ቪዲዮ አለን እሷንም ሾፍ እናረጋታለን ማለት ነው ያው ማርያማ ነው ይሄም انت مريمه كيف كل ما كسلتي مو عيني كل مرة تكسرينه ልጅሽ አርፋለችና ምናልባት ለቀብር መድረስ ከቻልሽ ብዬ ነው እህቴ ፕሮሰሱ እንዴት አረግሽልኝ እንዴ ዛሬ ደግሞ ሰላምታ ማለት እዚህ ለራሴ መሮኛል እሺ በቃ ትንሽ ጊዜ ታገሺ ድሮም ለባዳ እንጂ ለእህትሽ እጅሽ አይፈታም አይደል مريم ስድስት ዓመት ሞላሽ ቆይ አንቺ ግን መቼ ነው የምትመጪው ትንሽ ጊዜ ብቻ ታገሰኝ ጣት ከፈለሽ ጣትሽ አትመጪም ብሩን
አይደል? እሺ ለሷ ምን ልመልስ? ወደ ሀገሬስ እሺ ምን ይዤ ልግባ? እሺ በቃ ከዚህ በኋላ ቢያንስ 1-3 ዓመት ብቻ ታገሰኝ። 3 ዓመት እኮ ከዚህ በኋላ 3 ዓመት የኔ እናት ሳስበው አንቺ ለትዳር ዝግጁ አትመስይኝም። እኔ ግን እዚህ አማራጭ ሞልቶኛል። የፈለኩትን አማራጭ አገባለሁ። مريمة مريمة أنتِ مريمة قولي لي كيف كل ما كسرتي مواعيني كل مرة تكسرينه خلصتي المواعين كله أنا جايبة هذا المواعين من تركيا من برا غالي مو ركيز ተሰርቷል የቪዲዮ ማለት ነው በቃ ግልጽ ይሆናል ልጅሽ አርፋለችና ምናልባት ለቀብር መድረስ ከቻልሽ ብዬ ነው እኛ እናቅም እንጂ እህት ወንድሞቻችን በእንደዚህ አይነት ስቃይ ላይ ነው የሚገኙት ማለት ነው። ፕሊስ 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 እዛ ሆናችሁ ለምንድነው ብር ያላስገባሹ? ለምንድነው ወደ ሀገርሽ ማትገቢው? መግባት ፈልጋ ይመስልሃል? መግባት እኮ ትፈልጋለች፣ ግን እዳ ሊኖርባት ይችላል። ቤተሰቤን ቀይራለሁ ብላ ሊሆን ይችላል። አንተ እዚህ የወር ደመወዟን ትሰበስባለህ፣ እሷ እዛ እንዲህ ተሰቃይታ የምታመጣው እየተቀጠቀጠች እንዲህ ምግብ እየተከለከለች ገባችሁ? ስነ ስርዓት ያለለው ምግብ እየበላች ተሰቃይታ የምታመጣውን የሰው ግድግዳ እያጠበች የሰው ኮርኒስ እያጠበች ሽንት ቤት እያጠበች ውጭውን እያጠበች መኪናውን እያጠበች ወገባ ተበጥሶ በዛውም በዛ ሙቀት እሷ እዛ ለፍታ እኛ የዚህ የሰዋን ሐቅ የምንበላው ሰዎች ፕሊዝ ለሷ አላህ ይሰጣታል፣ እናንተ ግን ትሰቃያላችሁ። እሷ ታገኛለች፣ ይሰጣታል፣ አላህ ይተካል። ግን እናንተ የመልቂያማ እንዲህ ተሸክማችሁ ትመጣላችሁ። የሷን ሐቅ የሰውን ሐቅ እንዳበሉ ተቆጠቡ ከሰው ሐቅ። እስቲ ዛሬ ደግሞ አንድ ሰው አምጥቼላችኋለሁ። ይሄ ሰው ከዚህ በፊት የኦርቶዶክስ እምነት ተከታይ የሆነው አሁን ደግሞ እስከነ ልጆቹ እስከነ ቤተሰቡ ይመስለኛል ወደ እስልምና የመጣው ማለት ነው። ይሄ ጀግና ወንድማችን ምን እንዳለ እስቲ ክርስቲያን ነበር እስላም ሆኖ ነው የዓለም የመጨረሻ መደበቂያዋ ማረፊያዋ እስልምና ይመስለኛል። ዝም ብዬ በአሜሪካንና በራሻ በአንዳንድ አውሮፓ ከተሞች የሚደረገውን እንቅስቃሴ ሳይ አልহামዱሊላህ ሌሎች ከሌላ እምነት እየመጡ ስለ እስልምና ይመሰክራሉ። ነገር ልንገራችሁ ያባችሁ ብርሃኑን ቀምሰው እኮ ነው ምን ያህል ይጣፍጣል። ሰው ለማገዝ ለመርዳት እስልምና እውነት ለማውራት አእምሯችንን በትክክል እንድንጠቀም ለማገዝ ብዬ ነው የመጣሁት። በማህበራዊ ሚዲያ ከስድብ ከርግማን ከጥላቻዎች ምንም ያተረፍኩት ነገር የለም። አሁን ደግሞ የወሰንኩት ውሳኔ በጣም ብዙ ነገር ያበለሻሽው። ሰው ዝም ብሎ እኮ እንደዚህ አያደርግም። ብዙ ነገር ያበለሻሽው። እንዲህ ዘርዝሬም አልጨርስላችሁ ነገር ማለት ነው። ግን ያ ያሳመነኝንና ያላመንኩበት ነገር ግን ራሴን አሳልፌ መስጠት ደስ ይለኛል። ያ መከራውን በደስታ በካፈል ነው የሚሻለኝ። በህይወቴ አሁን እየተካፈልኩት ካለው መከራ በህይወቴ ገጥሞኝ አያውቅም። አሁን እስልምናን ከተቀበልኩኝ ብዙ ተዘርዝሮ የማያልቅ በስራ በርስ በርስ ግንኙነት ከልጆች ከቤተሰብ ከጓደኛ ከተለያየ ነገር እንዲህ ዙዙር ግልብጥብጡ ነው የወጣው። አልহামዱሊላህ ግልብጥብጡን ቢወጣ ግልብጥብጡ እንዲያወጣ ብዬ ያ ማምነውን ነገርና የገዛኝን ነገር ከምተው ያ ነገር ግልብጥብጡ ይወጣ ይሻል። የመጨረሻ ደረጃ በረንዳ ወድቀህ ትራፊ መብላት ይቻላል ከራስ ጋር ከምትጣላ ከአእምሮ ጋር ከምትጣላ። ይሄንን ቀድሜ ያብራራሁላችሁ በኋላ የምነግራችሁ ነገር ላይ ትርጉም እንዲሰጣችሁ ብዬ ነው። እኔ እስልምና ላይ አንዳንድ ነገሮች ሳነብና ስሰማ ሾክ አደርጋለሁ፣ ደነግጣለሁኝ። አላህ ሱብሓነሁ ወተዓላ በጣም ክፉ ሰው በቃ ከክፉ በፍጥረት ሁሉ ክፉ ሰው ብሎ የፈረደበት ወይም የተናገረው
አሁን ክፉ ሰው ስትሉ የሚመጣላችሁ ምንድነው? እናንተ ብዙ ነገር ይመጣላችኋል። አእምሮ ያለው አእምሮን በትክክል የማይጠቀም የማያስተነትን አንደበት ሰጥቶት አንደበቱን እውነት የማይናገርበት የማያገናዝብ ሰው ላኢላሃ ኢላላህ። ይሄ በቃ ዓለም ፍትህ ስትፈልግ ወደዚህ ሃይማኖት ነው የምትመጣው። እና እያንዳንዱን እስልምና የሚናገራቸው ነገሮች በቁርአን ውስጥ ያሉት አንዳንድ ደግሞ አዋቂዎችም ሲያወሩ ስትሰሙ የሰው ምንጭ ነው ይሄ ዕውቀት የሰው ነው ልትሉ አትችሉ። በጣም ከአእምሮ በላይ የሆኑ ንግግሮች ያሉበት የሚያሳርፉ ቃል ያለበት ቃል ነው ቁርአን። ክፉ ሰው ማለት አሁን እኔ እንዴት አእምሮን የማይጠቀም አንደበቱን የማይጠቀም የማያንሰላስል እንዴት ብዬ ልጠብቅ ትችላላችሁ? እና እስልምና እምነትህ ከእውቀት ጋር የተያያዘ ነው። አይገርምም? ያዘን አላህ አይወልድም አይወለድም ዝም ብሎ ተራ ቋንቋ ይመስላችኋል አይደል? በደንብ አውቀህ ነው ማመን ያለብህንን። ይሄ ራሱ አላህ አይወልድም አይወለድም ጥልቅና ሰፊ ትርጉም ያለው ነገር ነው። ላኢላሃ ኢላላህ መሐመድ ረሱሉላህ ዝም ብሎ ተራ ንግግር አይደለም። ይሄ አላህ አንድ ነው፣ ከሱ ውጭ ምገዛው ምንበረከክለት እጅ መሰጥለት የለም ማለት ይሄ ገብቶ ነው እንድታምን የሚፈለገው። እና በሌላም ነገር አእምሮህን ካልተጠቀምክ አእምሮ ሰጥቷል፣ የማሰቢያ አእምሮ፣ የማገናዘቢያ አእምሮ፣ ያንን አእምሮህን በአግባብ ተጠቀም። ያንን ያልተጠቀመ ሰው ነው ክፉ። ታውቃላችሁ? አንደበት ሰጥቶት አንደበቱን ለእውነት ያልተጠቀመበት ውሸት የሚናገርበት አእምሮውን በትክክል ሳይጠቀም ወደ ኋላ የሚሸሽ አእምሮውን የሚሰጠውን ዕውቀት ስቶ ሌላ የሚያወራ የሚያየውን የሚሰማውን ማያስተነትን አንደበቱን ለእውነት ያልተናገረበት ላኢላሃ ኢላላህ ምን አይነት ጥልቅ ነገር ነው! እናንተ ክፉ ሌላ ነገር ነው የምትጠብቁት። እና አእምሯችሁን መጠቀም አለባችሁ። ቁርአንን በቅንነት አንብቡ። ፍጹም የሰው ቃል አይደለም። ሰው በዚህ ልክ ሊያስብና ሊረዳ አይችልም። ራሱ ፈጣሪ ይህንን ነገር ካልሰጠና ካላስረዳ በስተቀር እንዲህ አሁን እፎይ የሚባለው ወንድማችን ሳይ እንዴት ሰው ለነገረኝነት እንዴት ቁርአን ያነባል? በምን አይነት ልብና በምን አይነት አይኑ ቢያነበው ነው? አእምሮውን ምን ያህል ቢዘጋው ነው በዛ ደረጃ ክፉ የሆነው ውሸትም ይናገረው? እያነበበው እያጠናው ልቡ ውስጡን እየነገረው አውዝ ቢላሂ ኔትወርክ ይመታና እኩል ሰቦ ሌሎችን ለማበሳጨት ሌሎችን አታክ ለማድረግ እውነቱን በልብ ደብቀህ በአፉ ምን አይነት ክፋት ነው! ግን ይገርማል። በሱ ንግግር ሞር እንደውም ሰው ከእስልምና ሊርቅ ቀርቶ እስልምናን የማየት የማጥናት የመረዳት የሰውን ልብ አነሳሳ። አይገርምም? የአላህ ሥራ አንዱን ጠማማ ያደርገዋል፣ አንዱን ደግሞ ቀና ያደርገዋል። እና እኔ አንድ ነገር ልንገራችሁ፣ ዓለም የምትደበቀው ዓለም መደበቂያዋ ዓለም መግቢያዋ መሸፈኛዋ ማረፊያዋ የዓለም መደበቂያ ማረፊያዋ መሰብሰቢያዋ ፍትህ የምታገኘው እስልምና ነው። ምንድነው እያደረገ ያለው ግን ይህ ሰው? እስኪ ሁላችሁም ኮሜንት ላይ ማሻአላህ በሉ። ተድላ ይባላል። ከክርስትና ወደ እስልምና የተቀየረው በቅርቡ ነው። ብዙዎቹ ቤተሰብ ምን ይለኛል፣ ጓደኞቼስ እንዴት ያዩኛል፣ አካባቢው ያገለኝ ይሁን ብለው በሚፈሩበት በዚህ ዘመን ይህ ሰው ግን ያመነበትን እውነት በይፋ ለመናገር አልፈራም። ሶሻል ሚዲያ ላይ ወጥቶ የእስልምናን ትክክለኝነት በድፍረት ሲመሰክር እያየነው እንገኛለን። ለእሱ ሰዎች ምን ይሉኛል ሳይሆን የአላህን አምላክነት በደንብ የተረዳ ይመስላል።
ተመልከቱ እስኪ ከልጆቹ ጋር ልጆቹንም ወደ ተፈጠሩበት ሃይማኖት መልሷል። አላህ ወፍቆት በቅርቡም ወደ ነብዩ ሰለላሁ ዐለይሂ ወሰለም ሀገር ለኡምራ ሂዶ ነበር። እዛ ያየው ፍቅር፣ እኩልነትና መንፈሳዊ እርካታ ግን ከጠበቀው በላይ ሆነበት። እንዲያውም በደስታና በግርምት ልሞት ምንም አልቀረኝም እስኪል ድረስ በስሜት ተነክቶ ነበር። በእስልምና ውስጥ ያገኘው ሰላም ፊቱ ላይ ይነበባል። አሁን ላይ የእስልምናን ትክክለኝነት በድፍረት እየተናገረ ለብዙ ሰው የሂዳያ ሰበብ እየሆነ ይገኛል። የምጠይቀው ጥያቄ ኦልሞስት 99% የሚመልሱልኝ ሙስሊሞች ናቸው። ስለዚህ እኔ እጠይቃለሁ ለምንድነው ስለምሳሌ እግዚአብሔር ራሱን በራሱ ያጠፋው ብዬ ለዚህ መልስ አምጡ። መልስ የለም። ስድብ ነው፣ እርግማን ነው፣ ዛቻ ነው፣ ማስፈራራት ነው። እንግዲህ ወንድማችን እንኳን አላህ በመጀመሪያ ወደ እስልምና መጣው፣ እንኳን አላህ መራ እስከነ ልጆች እስከነ ቤተሰብ ማለት ነው። እኔም ያው ወደ አላህ ተመልሼ ነው ይዘው ሰልሜ ነው አይደል? እናታችሁን ምን ያህል ታከብራላችሁ? እናታችሁን ምን ያህል ትወዳላችሁ? ይሄ ቪዲዮ ስለ እናት ስለተሰራ ይዤላችሁ ቀረብኩኝ ማለት ነው። እቺን ቪዲዮ እስቲ እንመልከታት ሁላችንም። ማሬ ምንድነው ይሄ ጉተት ደግሞ የማን ነው? የማዬ ነው መጣለች። እማዬ እናቶች በዘንቢል ነው የሚመጡት። ልጠይቀን ነዋ። ምግብ እየሰራችልን ነው። ኩሽና ናት። ምን ምግብ የሚያሰራ ነገር ተገኘ? ገንዘብ መቀለጫ ነው። ከዛፍ ላይ ነው እንደሚሸምጥጠው። እሺ ቀስ ብለሽ አውሪ እንዳትሰማሽ። ተስማ ሲጀመር ለምን እንደመጣች አውቃለሁ። ገንዘብ ፈልጋ ነው። 5 ሳንቲም ከኛ እንደማታገኝ ንገራ። ስሚ እሷ ምንም አይነት ገንዘብ አትፈልግም። ስለናፈቅናት ልታይን ነው የመጣች። እሺ አየች አይደል? አሁን መሄድ ትችላለች። ጥራትና ሂጂ ይበላት። ያምሻል። እንዴት ነው ሂጂ እምላት? አንተ ካልቻልክ እኔ እላታለሁ። ጥራት እማዬ አንዳንድ ሰው መጥፎነት ይገርማል እንዴ! እማዬ አንቺ እናቷ ናት፣ እናቷ ናት። ወይ ውርደት፣ ውርደት፣ ወይ ውርደት ተቀበለኝ። ወይኔ የራሷ እናት። ስራ ላይ ነበርኩ፣ ደውላለሁ ብዬ ረሳሁት። እንኳን መጣሽ። በቃ ናፍቀሽን ነበር። በቃ ከኛ ጋር ቆይሽ። አይ ራውዝ ቢላ ያልሽውን ከሰማው በኋላ እኔ ይቅርብኝ። ቻቻና እናቱ ብስተራው ሰደ እንዴ እማዬ ዛሬ መተሽ ለምን ትሄጃለሽ? ትንሽ ቆይ። ልጄ ጥፋቷ ሊገባት ይገባል። ስሚኝ ይሄ ቤት እኮ የቻቻ ነው። የእሱ እናት ግን መታ መጠየቅም መቆየትም አትችልም። ያንቺ እናት ግን ትችላለች። ምን አይነት እፍረተ ቢስ ነሽ? ሁለተኛ አንቺን ብዬ አልመጣም። ናቻቻው ሰደኝ። አያችሁ፣ እናቷን ትወዳለች፣ የእሱን እናት ግን አትወድም። እንደፈለገች እያመነጫጨቀች ለምን መጣች ምናምን ነገር ማለት ነው። አለ ባይዛው ይሄ ነገር የለም አይደለም፣ ይኖራል። እኛ ውስጥ አለ። እንጀራ እየተሸከመ ወንድሙን የሚያስተምር ወጣት። ወንድሜን እያስተማርኩ የእውነት እግዚአብሔር ወንድሜን ታስተምራለህ? አለልኝ እንዴ ነው እቺን ሰው እንደዚህ ሽጋል አድርግልህ። የኔ ብርቱ አባቴ እንዴ ተሸክሞ በወር 3000 ደሞዙ ምትለው? አዎ እንጀራ ይተሸከሙ። እንጀራን ተሸከመው። የወር ደሞዝ ስንት ነው? 3000 ብር። 3000 ብር። ያ ጠዋት ስንት ሰዓት ተነሳ? ጠዋት 11 ሰዓት ተኩል ምናምን በጋሪ ጭናለሁ። 11 ሰዓት ተኩል ያ ደሞዝ ከፍላለሁ። እኔ ልሞክረውና አንተ አንገት ተቀደሰ 3000 ብር ነው። ያ አይ ያሳዝናል። እየሞከረ ነው፣ እየሰራ ነው፣ እየሞከርክ ነው። ያ ወንድሜን እያስተማርኩ ነው። የእውነት እግዚአብሔር ወንድሜን ታስተምራለህ? ዩኒቨርሲቲ እንጅባራ በሚገባ ወንድሙን ያስተምራል። እንጅባራ ዩኒቨርሲቲ ግጥም ትችላለህ አይደል ብለኸኝ ነበር። ስለ እናቴ ግጥም መናገር እስቲ። እናቱ ሸታም ናት፣ አስመሳይ ነው ፊቷ። ሳትበላ ብልታ ሳትጠጣ ጠጥታ ነይ እንብላ ሲሏት በልቻለሁ ብላ እና አበራት ሞተች። የማይቻል ሲል አረ ማሻአላህ ወዛን ተደሰት። የ4 ወር ደሞዝ ተደሰት፣ ተደሰት። እየሞከረ ነው። ልፋ የኔ ወንድም። ማገዝ የምትፈልጉ ሰዎች ካላችሁ አካውንቱን እናስቀምጣለን። እየሞከረ ስለሆነ እናግዘዋለን። እየሞከርኩ ነው፣ እየሞከርኩ ነው። ይሄን ስጦታ የሰጠህ ቴክኖ ሞባይል ነው። ቴክኖ ሞባይልን ፎሎ እንዲያደርጉ ነገር አይደለም። ቴክኖ ሞባይል እንደኛ ያሉ ወጣቶችን ስለሚያበረታታ ፎሎ አድርጉ፣ ፎሎ አድርጉ። የት አላችሁ ሌሎች ካምፓኒዎችስ እንደዚህ የሚሞክሩ ወጣቶችን እናበረታታ። እሺ ክበርልኝ። እሺ ማሻአላህ ማሻአላህ። እንዲህ ይኸው ለፍቶ ፈትጎ ወንድሙን የሚያስተምር ወጣት አለ ማለት ነው። እንዲህ ማድረግ አለብን የዘንድሮ ወጣት። እኛ ለፍተን እኛ ባቅተን ወንድማችንን ወይም ደግሞ እህታችንን የሆነ ቦታ ማድረስ አለብን። ልፋት ይጠይቃል የዚህ ዓለም ስራ ማለት ነው። ይናቁ ፍቀድላቸው፣ ይናቁ ፍቀድላቸው። ግድ የለም ደበቅ አድርገው ጡንቻን አታሳያቸው። ወድቋል ብለው ሲተው ሲገቡ ወደ ቤታቸው፣ ሞቷል ብለው ሲሄዱ አለሁ አለሁ አትበላቸው። በዝምታ በዝግታ ይልቅ ነክሰ ጠብቃቸው። ቀርቷል ሲሉ ወደ ኋላ ያገብሩ አትሟገት፣ ለጠላት አፍ አትሙላ። ይልቁኑ ድምጻቸው ተሰውረ ከፊታቸው ተገርመው አፍስኪዙ ጥግ ደርሳ አሳያቸው እንጂ መቼም እንዳትፎክር አሜን በለንቀታቸው። አቀርቅረው ሲፈልጉ ታችታችሁን ሲፈልጉ እስክትመጣ ካናታቸው። እስከዛው ግን ዝም ብለህ
ለግባቱ ለደስታቸው አሜን አዎ በትክክል እንዳላችሁት ነኝ በላቸው። አቀርቅረው ሲፈልጉ እስከትመጣ ካናታቸው ይጨበጨበለታል። ምክንያቱም ተገጥሟል። አሪፍ ግጥም ነው ሀቢቢ። ጎረምሳው ለምንድነው ስልክ የማታነሳው? ሰው ጋር እያወራው ነበር። በቃ ጥናትን ተስታወራ ነው የምትለው? ኧረ አባዬ እንደዛ አይደለም። የምን ጫጫታ ነው የሚሰማኝ? የት ሆነህ ነው? ዶርም ነኝ። ወረፍ ጥናቱን ትተው ዶርም ተኝታ ነው የምትለው ማለት ነው? እንዴ አባዬ ገና አሁን እኮ ነው ከላይብረሪ የመጣሁት። አያየኝም ብለህ ነው የምትጫወትብኝ? ይሁን እስኪ ይገርምሃል። እኔ በአንተ እድሜ ኧረ አባዬ አውቀዋለሁ አያስፈልግም። ቆይቶ ገና ለገና የሳይኮሎጂ ተማሪ ነኝ ብለህ ልትሸውደኝ ነው? አባዬ አልነገርኩም እንዴ? ፊልድ እኮ ቀይሬያለሁ። ወረፍ ደግሞ ምን ገባህ? አግሪካልቸር ገባሁ እኮ። ጉድ ፈላ ዘንድሮ። አስተምሬ ዘመናዊ ገበሬ ልትሆንልኝ ነው እንዴ አባዬ? ያበላል ብለውኝ ዘመናዊ ገበሬ እንዴ? አንተ መጫወቻ ሆኜ ልቅር? በልቻው እናትህን አውራት። የኔ ልጅ። አቤት እናቴ። ምሳም በላህ? ምሳ አዎ በልቻለሁ። አይ እናት። ቁርስስ በልተሃል? ቁርስማ አዎ በልቻለሁ። ቁርሱ ምንድን ነበር? እንትን ሩዝ በሽ። ወይኔ ልጅን ተጫውተውብሃል። ለመሆኑ ጨው አለው? ጨው አለው እናቴ አለው። ዘይትስ አለው? ዘይት አለው የለው? እኔ እንጃ እናቴ አለው መሰለኝ። እሺ እራት በላህ? ኧረ እናቴ ገና ከቀኑ 7 ሰዓት እኮ። ምንድነው የኔ ልጅ አሞሃል እንዴ? ኧረ ደህና ነኝ። አያችሁ እናት ምን አለ እንደምትጨነቅ እንዴ? ወይኔ እንዴ ደህና ነኝ ትንብሎኝ ነው እያልኩሽ። ትንብሎኝ ነው? አንተ ልጅ ፀጉርን ተስተካከል እኮ ስላልሰማኝ ብለህ ነው ትን ያለኝ። እና ምን ልትል ነው? አይ ምንም። ደግሞ እኮ ፀጉሬን ተስተካክዬ ፎቶ ልክልሻለሁ። አላየሽውም እንዴ? ኧረ አይቼዋለሁ። እና እሱን ተስተካክለህ ነው እንዴ ተነሳኸው? እናሳ ፀጉር አለው እኮ አናትህ ላይ እንዴ። እና ጭራሽ ተጅማንታ እንደመስል ነው እንደሚፈልግ ምን አለበት? አይ አንተ ልጅ እሺ የት ሆነህ ነው? ዶርም ነኝ። እሰይ የኔ ልጅ እረፍ በልልኝ እሺ። ተኛ። እሺ እናቴ እሺ። ብርድ እንዳይመታ ብርድ ልብሱን ልበሰው እሺ። ኧረ እናቴ ፀሐይ አለች እኮ ሙቀት ነው። ልበሰው እሺ እሺ። የዱንያና የርዝቅ መገኛ ቦታቸው ከእናት እግር በታች እዛ ነው ምንጫቸው በልልኝ አቦ። በደንብ ማለት እንዴት ይናቃል? ቅማል ባቅሙ ሱሪ ያስወልቃል። ጉልበተኛው ተዋል አልጋ አስለቅቷል። አየህ እየነገርኩ ነው ወንድዬ ማኛ። ዘመዶቼ ብዬ እኔ ብጠጋቸው ገንዘብ ስለሌለኝ ጠቆረ ፊታቸው። ወይኔ ጥሮ ተጣጥሮ ራስን መቻል ነው። ከዘመር መጠጋት መሰለቻቸት ነው። ቲክቶክ ቲክቶክ ግን ልክ ነው አለ መጨረሻ ላይ። ኧረ ተመቸኝ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ ማድረግ ይህንን ቪዲዮ ላይክ በማድረግ ብዙዎች ጋር እንድደርስ እንድታረጉላለው። ወደ ዩቲዩባችን ስለተመለስን ሰብስክራይብ ማድረግ እንዳትረሱ። ቀደም እንዳልኩኝ ስራ ይቀጥላል። ካሁን በኋላ አላማቋረጥ ነው የምንሰራው ካሁን በኋላ ማለት ነው። ሁላችሁም ካጠገባችን ቆማችሁ አይዞህ እንድትሉ እንፈልጋለን። አዲስ መረጃ አዲስ ነገር ካለ ቶሎ ወደ እናንተ ለማቅረብ እንሞክራለን ማለት ነው። ዒሳታ ሚዲያ